ሰላም ሰላም ሰላማችሁ ብዝት ይበልልኝ። ሰላም ናችሁ ወይ? ደህና ናችሁ ወይ? እንዴት ናችሁ? ደህና ናችሁ ወይ? ከእኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ስራ፣ ህይወት፣ ጤና፣ ሰላም፣ ሁሉ ሰላም ከእኔ ጋር እግዚአብሔር ይመስገን፣ ሁሉ ሰላም ነው። እና አዲስ ነገር እንደዚህ ሰማውን። በጣም የሚያስጠላው ነገር ምንድን ነው? ምን ነው እንደዚህ ተንጣጣችሁ? ወደ ዛሬ ቡናዬንም አልጠጣሁም። ቡና ደግሞ ከኢትዮጵያ የመጣ ቡና ነበረ እና ጨው አበዛውበት። እኔ በጨው ነው የምወደው እና ማለት ነው። ዛሬ ይሩታ ቤት እንግዲህ አብርሽና ፍቅር የሩታ ቤት ገቡ። ምን እንደፈለጉ አላውቅም። ምን እንትን እንዳሉ አላውቅም። ምን እንደቀነቡ ነው ቀበሩ ምን እንደቀበራቸው አይደለም ቀበር ምን እንደቀበራችሁ ነው የሚለው። የሆነ ነገር ብቻ የሚለው ቃላት አለ። አብርሃም ሰውን ሲጠራጠር የሆነ ብቻ የሚለው ቃላት አለ። ቀንበር ነው ቀመር ነው የሚሉት። እንደዛ ምን አስባችኋል ብዬ በሩታ ላይ ምን አስባችሁ ነው ብዬ እኔም ውስጤ የተጠራጠረ እላችኋለሁ ውዶች። እና እንግዲህ ፍቅር እናንተ ይቺ ፍቅር የሚለው ስም እኔ አያዘልኝም። ፍቅርታ ነው በብዛት የምለው። ፍቅርና አብርሽ እንግዲህ ሩታ ቤት ሄዶ እንግዲህ ምን ለማውራት ነው ምን ለማሰማት ይሁን ፈጣሪ ወቀው፣ እኛ እናውቅም። ነገር ግን ምን ለምን ሊሄዱ ቻሉ? እንግዲህ ዛሬ ምናየው ይሆናል፣ የሚለቀቀው ይሆናል። አንዳንዴ ይሩታ ነው እኔ ሁሌ የምትምናት የምታጠፋው ይሩታ ነው። እኔ አሁን የምታጠፋት ነው እንጂ የአብርሽ ጥፋት ይወጣል። ሆናል ለመናገር እንዴት ብትሉኝ እስቲ ከኋላ ተመልሳችሁ እዩት ቪዲዮዋቸው። በአብርሽ ቤት ገብታችሁ በፊት ከወለደች በኋላ ከዛ በኋላ ከአንድ ሁለቴ ልቡን ሰጥቶ በቃ ልጃችን እናሳድግ ብላው እሺ ብሎ ተመልሶ ያው ሙሉ ለሙሉ ውስጡ ቢጠራጠር ያችንን ከልቡም ስላላወጣት፣ ነገር ግን በሂደቶች ይስተካከል ነበረ። ገባችሁ? ግን እሷ ያንን አሻፈረኛለች። ምንድን ያልኩኝ በቀል ነው የተበቀልኩኝ አለች። እኔ ይሩታን ነው በቀል ነው የተበቀልኩኝ አለች። ምን ምሉት በቀል ነው? እሺ እንደዚህ አይነት በቀል አለ? እንደዚህ አይነት በቀል አለ? እንደዚህ አይነት በቀል አለ? አሁን ይሄ ልጅ አሁን ዋጋ እያስከፈላት ነው። ያኔ የተጫወተችበት አብርሽ አሁን ዋጋ እያስከፈላት ነው። ምክንያቱም አልፈልግም አለ። አልፈልግም በህይወትሽ አልፈልግም ከሆነ አልፈልግም ብሎ እንትን ለዚህ ሴቶች እያቀያየረ ያለው ምን እያለ ያለው አልፈልግም ማለት አይደለ? ይሉታ አልፈልግሽም፣ በቃ እኔ አልፈልግም፣ ከአንቺ ጋር መኖር አልፈልግም ብሎ ተናገረ እና አሁን አብርሽን እንወቅሰዋለን እንጂ አብርሽ ምንም ጥፋት የለበትም። አብርሽ ምንም ጥፋት የለበትም። እንዴት ነው ጥፋት የለበትም የምትሉት? መጀመሪያ ልቡን ከፈተ ከአንድም ሁለቴ። አያሳዝን? እስቲ በሱ ቦታ ሆናችሁ አዳምጡት። በቃ ልጃችን አብረን እናሳድግ ብሎ ያን ቤቷ ሲመላለስ ይቅርታሽን ስጭኝ እባክሽን ይቅር በይኝ ብሎ ሄርሜላንም አሰናብቷት፣ ከዛ በኋላ ደግሞ ሄርሜላን አሰናብቷት እሷ ከምታሳየው አንጻር ነው ወደ ሄርሜላ እንዲሄድ ያደረገው። በቃ ይቅርታ ብሎኛል፣ የልጄ አባት ነው፣ ይቅርታ ብሎኛል፣ በቃ እሺ በቅርታ የማመለስ ነገር የለም ብላ ሰብስባው ይዛ ወደ ራሷ አርጋ እንደዚህ ነው ብላ እንትን ብትለው ጥሩ ነበረ። በዛና እሱ ይቅርታ በጠየቃት ጊዜ እሺ። ከዛ በኋላ ደግሞ ምን ተፈጠረ? በቃ አብርሽ ከኔ ጋር ነው፣ እሺ ይቅር በለኝ ብላው እኔ ማጥፍቻለሁ አንተ ባጥፍተካል ይቅር በለኝ ብላ ከአንዴም እንትን ብላ እሺ ተባባለና አንድ ላይ
ልንሆን ነው ምናምን ተብሎ እንትን አለ። እሷስ ምን አደረገች? እሷን ከህይወት አውጣት፣ ሲሙን አውጣና ጣለው፣ እንዲህ አድርገህ ተብላ አሰቃየችው። እዛ ጊዜ እንደ በጣም ተጎድቶ አይታችሁ ልብ ክራችሁ ከሆነ በቃ አልቅሶ ጓደኞቹ ሁሉ ከአካባቢው ርቆ ብቻውን ለ3 ቀን ነው ለ4 ቀን ሁሉ ተሰቃይቶ ከዛ በኋላ ነው ከእንደገና እንትን እያለ የመጣው አይደለ? ከዛ ምንድን ነው ያለችው? በቀል ነው አለች። በቀል ነው አለች። እንደዚህ ይባላል አይባልም። እና የሩታ ብዙ ነገርም ጥፋት አለባት። አብርሽ አሁን ቀጥታ ስለሚሄድ በቃ ወደ ሴት ስለሚሄድ ብቻ አብርሽ አጥፍቷል ብለን እንወቅሰዋለን። ነገር ግን በአብርሽ ቦታስ ብንሆን ብትሉ ደግሞ በአብርሽ ቦታ እሱ አሁን አለ ሴት እንትን አይልም። በቃ ከሴት ውጪ ለሳምንት ለ3 ቀን ለብቻው አሳልፍም። ገባችሁ አይደለ? ግን አብርሽ ደግሞ ይህንን የሚያደርገው ሩታ በምትገፋፋው ነገር ነው። ገባችሁ አይደለ? ሩታ በምትገፋፋው ነገር በቃ ሩታ እንትን ስለምትለው ያን ምንድን ነው ወረቀቱን ካልፈረምክልኝ እኔ እናንተ መለያየት አለብን ብላ ፈረመች አይደለ? ፈረመላት። ከፈረመላት በኋላስ አሁን ደግሞ አንድ ላይ እንሆን እያለች ለመነችው፣ አሻፈረኝ አላት። ስለዚህ አሁንም ብትለምን አሁንም አንድ ላይ ቢሆኑ እሱ ውስጡ ላይ ስጋት ስላለ ነው ይቅርታ ማያል። እንዲህ ጠልቷት አይደለም ይሉታል፣ ግን ውስጡ ላይ ፍራቻ አለ። ነገ ፕራንክ ነው ብትለኝስ፣ ነገ በቀል ነው ብትለኝስ ብሎ ስለሚያስብ ነው። ገባችሁ አይደለ? እና የሩታ ጥፋት አለባት። ሙሉ ለሙሉ ብዙ ጥፋቶች አጥፍታለች። እዛ ብዙ ጥፋት ራቆትን ሆኖ ፎቶ አንስታ ለሰው አሳየች። የባሏን ገበና የባሏን ገላ በጣም የማይደረግ ነገር ከሴት እንኳን የባልን ገላ አንድ ቀን እንኳን አብሮ ያሳለፍከውን ሰው ገበና ማየት ይከብዳል አይደል? ነገር ግን የማይደረጉትን ነገር አደረገች። ለዛ ስጋት ይዞት ነው አብርሃም አሁን ወደ ሩታ አልመለስም ብሎ እንደዚህ እሷን ሊያናድዳት ነው እንደሚያደርገው። በቃ ሌላ ምንም ነገር የለም። እሷን ሊያናድዳት ስለፈለገ ብቻ ነው። እሷ ከሴት ጋር ሲሆን ስለምትናደድ ደግሞ ስለሚያውቅ ለዛ ነው አሁን ወደ ሴት እንትን እያለ በቃ ወደ አንዱ እየቀየረ የሚሄደው ለዛ ነው። ገባችሁ አይደለ? እና እንደዛ ነው። በአብርሽ ብቻ እንፈርዳለን እንጂ በአብርሽ ጫማ ጥልቀን ብናየው በሱ ቦታ ደግሞ እውነት የሚባል ነገር አለ። በሩታ ቦታ ስናየው ደግሞ ጥፋት አለባት። ጥፋቷን ደግሞ አታምንም። አምናም ደግሞ ፕራንክ ነው በቀል ነው ትላለች ከእንደገና። ስለዚህ ይሄ ነገር እንዴት ይሆናል? ይሄ ነገርን ካላቆምሽ እንደዚህ አሁንም ቢሆን አያምንሽም። በቃ አያምንሽም። እምነቱ አጎደልሽበት አንቺ ሩታ እምነቱን አጎደልሽ። ከአንድም ሁለቴ እድል ሲሰጥሽ ለመነሽ። ቤትሽ ውስጥ ወርቅ ይዞ ገባ። ወርቅ የሚያክል ወርቅ ባለ 400,000 ተብሎ ወርቅ ይዞ መጣ። ወርቁን ሄርሜላ ናት የገዛችው። አልፈልግም ብለሽ ወረወርሽው። እውነት እንነጋገር ከተባለ ማለት ነው። አልፈልግም ብለሽ ወረወርሽው። ከዛ በኋላ ደግሞ ለእናትየው ሄዶ አለበሳት። መኪና ገዛ። መኪናውን ያው መቀበል ስላለብሽ ብቻ መኪና ስለሌለሽ ተቀበልሽ። ግን ብዙ ነገሮችን አጥፍተሻል። እኔ ወደ ኋላ ተመልሼ ሳየው ቪዲዮአችሁ ወደ ኋላ ተመልሼ ሳየው ማላይ ነው እስቲ ጥፋት ያለው ማላይ ነው እሺ ጥፋት ያለው ብዬ በቃ እንትን እያልኩ ነው ይህንን ሀሳብ ያመጣው ማለት ነው። ይህንን እንትን ያመጣሁት እውነቷን ይዤ ነው የመጣሁት። ገባች አይደል? እና የሩታም ጥፋት አለባት፣ ብዙ ጥፋት አለባት። ሄርሜላ እንደምትለው አታከብረውም። ወንድ ልጅ ደግሞ ክብር ይፈልጋል። ከምንም ነገር ክብር ነው የሚያስፈልገው። ምክንያቱም ወንድ ልጅ እንደዛ ነው፣ ክብሩ ዝቅ እንዲል አይፈልግም። ገባሽ አይደለ? አንቺ ልብሽ እንደ ውስጥሽ ሊሆን ይችላል። ነገር ግን ሚዲያ ላይ የሚታየውና እንትን ላይ የሚታየው አንድ አይደለም። እናንተ የሚዲያ ሰዎች ናቸው። ሁሉም ነገር በሚዲያ ነው የምታሳዩት። ገባችሁ አይደለም? ስለዚህ ጥንቃቄ በሞላ ነገር ነው ባልሽን መንከባከብ የነበረብሽ። ጥንቃቄ በሞላ ነገር፣ ጥንቃቄ በተሟላው ነገር። ኬልስ ነሽ አንቺ ሳስበው ኬልስ አሁን ነው እንትን እያለች ሲመጣ እየተወሽ ሲመጣ የሆነ ውስጥሽ እየሰጋ ሲመጣ ነው
የምትለማመጭ። በልምምድ ደግሞ አይሆንም። ከዚህ በፊት 2ቴም 3ቴም እድል ሰጥቶሻል። ስለምንሽ ሲሰቃይ እንዴ ብዙ ነገር ያሳልፋል። የሰው ልጅ አያጠፋም አንልም፣ ያጠፋል። ነገር ግን እንዲያጠፋ ጥፋቱን እንዲደጋግመው ያደረግሽው በራስሽ እጅሽ ነው። በቃ በራስሽ እጅሽ ነው፣ ሌላ ማንም አይደለም። በራስሽ እጅሽ ነው ጥፋቱን እንዲደጋግመው ያደረግሽበት እንጂ አንቺ ሰብስበሽው ብትይዥ መጀመሪያ ይቅር ስልሽ እሺ በቃ ከም በኋላ እንደዛ አታድርግ ብለሽ ቤተሰብ አለ ቤተሰቡን ሰብስበሽ ቀልጠፍ ብለሽ ቤተሰቦች ምንን ሰብስበሽ እሺ ይሰብሰብ፣ ማይሰበሰብ ከሆነ እኔ አልፈልግም፣ የሚሰበሰብ ከሆነ ብለሽ ሰብስበሽ መያዝ የነበረብሽ አንቺ ነሽ እንጂ አብርሃም አይደለም። ገባሽ? የሴት ልጅ ብልህ ናት፣ ብልህ ናት። ብዙ ነገር ማሰብ ትችላለች፣ ብዙ ነገር መቀየር ትችላለች፣ ብዙ ነገሮችን ማስተካከል ትችላለች። አንቺ ግን ከዛ ውስጥ የለሽበትም። በቃ ጥፋት ነው ጥፋት፣ በቀል በበቀል፣ በቀል በቀል፣ ጥፋት በጥፋት። አሁን እሱ ወደ ፍቅርታ ሄደ፣ ከዛ እያለ ወደ ሄርሜላ ሄዳል፣ ከዛ እያለ ወደ ሌላ ሄዳል፣ ከዛ እያለ ሌላ ይሄዳል። ያ ሁሉ እንዲደረግ የተካና እንዲፈጠር ያደረግሽው ሩታ በራስሽ እጅ ነው፣ ሌላ ማንም የለበትም ነው ብዬ ነው እንትን ብለው። ምክንያቱም ቪዲዮዎቹን ስላባየሁት ማለት ነው። ገባሽ? እና ከሆነ በኋላ ምንም ተደብቀሽ በቃ የራስሽን ስራ ብትሰሪ ነው የሚሻልሽ። ከሱ ጋር እንትን ብለሽ ከምትይ የራስሽን ስራ እየሰራሽ ኑሮሽን መኖር በቃ ትውት አድርገሽ እግዚአብሔር ያለው ይሆናል ብለሽ ወደ ፈጣሪሽ ነው መቅረብ ያለብሽ። እንደዛ ነው። ከሆነ በኋላ ካለፈው በኋላ ብትንጫጭ ምንም ጥቅም የለውም።